ሰላም ተማሪዎች እንዴት ናቸው? የጂኦግራፊ ፍሬሽማን የሆነው ዩኒት 2 ፓርት 2 እናያለን። ዘ ጂኦሎጂካል ታይም ስኬል ኤንድ ኤጅ ዴቲንግ ቴክኒክ ብሎ ስናይ ምን ማለት ነው? ጂኦሎጂካል ታይም ስኬል ማለት ራሱ ጂኦሎጂካል ታይም ስኬል ማለት ኢዝ አ ካላንደር ፎር ኢቨንት ኢን ዘ ኤርዝ ሂስትሪ ይላል። ጂኦሎጂካል ታይም ስኬል ማለት እንግዲህ ምንድን ነው? ካላንደር ነው ማለት ነው። በኤርዝ ሂስትሪ ምን አይነት ኢቨንቶች ተከሰቱ፣ ምን ጊዜ ተከሰቱ፣ ምን ኢራ ውስጥ ተከሰቱ፣ ምን ፔሪድ ውስጥ ተከሰቱ፣ ምን ኢፖች ኦር ኢፖክ ውስጥ ተከሰቱ ነው ነገር እናያለን ማለት ነው። ለምሳሌ ምንድን ነው እያንዳንዱ ጂኦሎጂካል ታይም ስኬል እንግዲህ ኢፖች፣ ፔሪድ፣ ኢራ እንደ ኢዮን ተብሎ የሚጠሩት ምንድን ነው ነገር ስናይ መጀመር ስናይ ኢፖች ኢዝ ዘ ስሞለስት ዩኒት ኦፍ ታይም ኦን ስኬል ኤንድ ሚሊዮን ኦፍ ይርስ ይላል። እቺ ኢፖች ብለን የምንጠራት እንግዲህ ትንሿ ናቸው ማለት ነው። ከየትኛው ከጂኦሎጂካል ታይም ስኬል ውስጥ ለምሳሌ ከኢዮን፣ ከኢራ፣ ከፔሪድ ትንሿ የትኛው ነች? ኢፖች ነች ማለት ነው። ሁለተኛ chronologically epochs are crammed together into larger units which we call it period ይላል። እነዚህ ኢፖች ደግሞ ወይም ደግሞ ኢፖክ ብለን የምንጠራት ክሮኖሎጂካሊ crammed together ወይም ደግሞ አንድ ላይ በሚሰባሰቡበት ምን ይሆናሉ? ላርጅ ይሆናሉ ማለት ነው። ለምሳሌ 5 ሊሆን ይችላል፣ 10 ኢፖች ሊሆኑ ይችላሉ። አንድ ላይ በሚሰባሰቡበት ምን ተብሎ ይጠራሉ? ፔሪድ ብለን እንጠራለን ማለት ነው። ሶ ፔሪድ ከምን ይበልጣል? ከኢፖች ይበልጣል ማለት ነው። ፔሪድስ አር ኮምባይንድ ቱ ሜክ ሰብዲቪዥን። ይሄ ፔሪድ ብለን የምንጠራት ደግሞ ምንድን ነው? ኮምባይንድ የሆኑና እነዚህ ደግሞ የተለያዩ ፔሪዶች አሉ። ፔሪድ ላይክ ቱ ኢፖች፣ እነዚህ ፔሪድ ደግሞ ክላምድ ቱጌዘር የሆኑና ምን ይፈጥራሉ? ኢራ ይፈጥራሉ ማለት ነው። ኢች ኢራ ደግሞ ኢራ ብለን የምንጠራት ደግሞ ዲቫይድ ኢንቱ ዋት ፔሪድ ማለት ነው። ኢራ እነዚህ ኢራ ከፔሪድ ይበልጣል። ይሄ ኢራ ደግሞ ሲከፋፈል ማለት ነው ወደ ትናንሽ ጋር ሲቀየር ፔሪድ ይሆናል ማለት ነው። ኢች ፔሪድ ደግሞ ወደ ኢፖች ይከፋፈላል ማለት ነው። ቢኮዝ ዋት ፔሪድ ማለት የኢፖች ብዙ ማለት ነው። የኢፖች ስብስብ ማለት ነው። ኦኬ ምንድን ነው ኢራ ማለት? እንግዲህ ኢራ ማለት ከኢፖች የሚበልጥ ነው፣ ከፔሪድ የሚበልጥ ነው ብያቸዋለሁ። ትንሿ ምንድን ነች? ኢፖች ተበጥራለች። ትልቁ ደግሞ ላርጅስት ኦፍ ጂኦሎጂካል ታይም ስኬል ብለን የምንጠራው ኢዮን ተብሎ ይጠራል ማለት ነው። ትንሿ ደግሞ ኢፖች ተብሎ ትጠራለች። ኢራ ደግሞ ከኢፖችም ከፔሪድም የሚበልጥ ነው ማለት ነው። ሶ ኢራ ደግሞ ወደ 4 ከፋፍለን እናያለን ማለት ነው። ሶ ኢች ኢራ ኢዝ ዲቫይድድ ኢንቱ ዋት 4 ኢራስ፣ ወደ 4 ትላልቅ የሆኑ ኢራ እንከፍላለን ማለት ነው። ኢራን መጀመሪያው ፕሪካምብሪያን ኢራ፣ ሁለተኛ ፓሎዞይክ ኢራ፣ ሶስተኛ ሜሶዞይክ ኢራ፣ አራተኛው ሲኖዞይክ ኢራ። ፕሪካምብሪያን ኢራ ማለት ምንም ነገር የሌለበት ጊዜ ወይም ደግሞ ሊቪንግ ቲንግስ ያልተፈጠሩበት ማለት ነው። ማለት ምንድን ነው? ኦርጋኒዝሞች ወይም ደግሞ ስለ ፕሪካምብሪያን ኢራ ሎንግስት ኢራ ስለሆነ ምንም የሚታወቅ ነገር የለም ማለት ነው። ፓሎዞይክ ኢራ ብለን የምንጠራው ደግሞ ምንድነው? አሸንት ላይፍ ለመጀመሪያ ጊዜ ላይፍ የተገኘበት ኢራ ማለት ነው። ሜሶዞይክ ኢራ ደግሞ ሚድል ላይፍ ወይም ደግሞ መካከለኛው ኢራ ተብሎ ይጠራል ማለት ነው። ሲኖዞይክ ኢራ ደግሞ ሪሰንት ላይፍ ብለን እንጠራለን ወይም ደግሞ ቅርቡ አሁን ላይ ያለንበትም እዚህ ውስጥ ይካተታል ማለት ነው። ሲኖዞይክ ኢራ ላይ ማለት ነው። እያንዳንዱን እናያለን። ዘ ኢራ አር ጊቭን ኔም ዘ ኢንዲኬት ዘ ካይንድ ኦፍ ላይፍ ዛት ኤግዚስት ኢን ዘም ይላል። ኢራ ስንል እንግዲህ ምን ማለት ነው? በዚህኛው ኢራ ለምሳሌ ፕሪካምብሪያን ኢራ ምን አይነት የሆነ ህይወት ያላቸው ነገሮች አሉ እምሎ ነገር የሚያሳይ ነው ማለት ነው። ለምሳሌ ዘ ፓሎዞይክ ኢራ ኦር ዘ አሸንት ላይፍ ብያቸው ለቅድምዬ ኢዝ ዘ ኤጅ ኦፍ ዋት ኢንቨርትብሬትስ ይላል። ወገብ ወይም ደግሞ ደረት የሌላቸው እንስሳቶች አሸንት ላይፎች የተፈጠሩበት ጊዜ ማለት ነው። ዘ ሜሶዞይክ ኢራ ደግሞ ዘ ሚድል ላይፍ ተብሎ የሚጠራል። ዘ ኤጅ ኦፍ ሪፕታይልስ በደረታቸው የሚሳቡ ማለት ነው። በደረታቸው የሚሳቡ የተፈጠረበት ጊዜ ማለት ላይክ ፍሮግ መውሰድ ያላችሁ ማለት ነው። ዘ ሲኖዞይክ ኢራ ብለን የምንጠራው ደግሞ ዘ ሪሰንት ላይፍ ኢን ዘ ኤጅ ኦፍ ዋት ማማለስ። ሲኖዞይክ ኢራ ወይ ደግሞ ዘ ሪሰንት ላይፍ ብለን የምንጠራው ዘ ኤጅ ኦፍ ዋት ማማለስ ወይ ደግሞ የአጥቢ እንስሶች የተፈጠሩበት ጊዜ ማለት ነው። ጂኦሎጂካል ታይም ስኬል ብለን የምንጠራው ዲቪዥን ዲፈረንት ፍሮም ዋን አናዘር ይላል። ባይ ዋት ዘ ኤርዝ ኢዝ ቢሊቭድ ቱ ሃቭ ቢን ፎርምድ አፕሮክሲሜትሊ 4.5 ቢሊዮን ይርስ ኤጎ ኤንድ ዘ ኤርሊስት ፎርም ኦፍ ላይፍ ዌር thought to have originated approximately 3.5 billion years ago ይላል። ይሄ ኤርዝ እንግዲህ የተፈጠረችው እንግዲህ የተለያዩ ሳይንቲስቶች እንደሚያወሩ ከሆነ ወይም ደግሞ ስለ ጂኦግራፊ የሚያጠኑ ሰዎች መሬት የተፈጠረችው አፕሮክሲሜትሊ ነው እንጂ ኤግዛክትሊ አይደለም ማለት ነው። ኤግዛክትሊ አያውቁትም። ነገር ግን ምንድን ነው
4.5 ቢሊዮን ይርስ ኤጎ መሬት ተፈጠረች ብሎ ያስባሉ ማለት ነው። the earliest form of life ደግሞ ህይወት ያለችው ነገር ጊዜ ለመጀመሪያ ጊዜ ተፈጠረ ደግሞ ብሎ ሜሮ approximately የሚያስቡት ተውት የሚያደርጉት ምንድን እንዴት ነው ከ3.5 ቢሊዮን ይርስ ኤጎ ነው የተፈጠረ ህይወት ያለው ነገር የተፈጠረ ብሎ ያምናሉ ማለት ነው። The first major boundary is defined by what was believed at the time to be the first appearance of life on earth. The span of time before life appeared was termed as the Precambrian era ይላል። ለመጀመሪያ ጊዜ ህይወት የሌለው ነገር ወይም ደግሞ ህይወት ከመፈጠሩ በፊት የነበረው ኢራ ምን ተብሎ ይጠራል? ፕሪካምብሪያን ኢራ ብለን እንጠራለን ማለት ነው። ያም ማለት ምን ማለት ነው? ከአራቱ ኢራ ውስጥ እንግዲህ ፕሪካምብሪያን ኢራ ኦር ዘ ኦልደስት ኢራ ወይም አሮጌ ኢራ ተብሎ የሚጠራው ምንም ህይወት የሌለበት ወይም ደግሞ ህይወት ያልተገኘበት ኢራ ነበረ ተብሎ ይጠራል ማለት ነው። To describe the geology and the history of life on Earth, scientists have developed the geological time scale ይላል። እነዚህን ጂኦሎጂ እና ስለ ሂስትሪ ኦፍ ላይፍ ኦን ኤርት ህይወት ያላቸው ነገር ላይ መሬት ላይ ህይወት ያላቸው ነገር ላይ ለማጥናትና ለማወቅ እንግዲህ ጂኦሎጂ እና ሌላ ደግሞ ጂኦሎጂ ስለ ስትራክቸር ኦፍ ዘ ኤርት የሚያጥኑ ሳይንቲስቶች ስለ እነዚህ ነገር ለማጥናት ምን ያመጡ ምን ዲቨሎፕ አደረጉ? ጂኦሎጂካል ታይም ስኬልን ዲቨሎፕ አደረጉ ማለት ነው። ይህንን ጂኦሎጂካል ታይም ስኬልን ማለት ነው። ጂኦሎጂካል ታይም ዘ ኤክስቴንሲቭ ኢንተርቫል ኦፍ ታይም ኦኩፓይድ ባይ ዘ ጂኦሎጂካል ሂስትሪ ኦፍ ኤርት ይላል። ይሄ ጂኦሎጂካል ታይም ስኬል ማለት እንግዲህ ምንድነው? ቅድመ ተከተልን ነው የሚነግር ማለት ነው። በስሎ ታይም ላይ ፎከስ የሚያደርጉ ማለት ነው። ዘ ጂኦሎጂካል ታይም ስኬል ሜጀር ታይም ኦን ስኬል ኢንቮልቪንግ ፎር ሜን ዩኒት ሰች አዝ ኢፖች፣ ፔሪድ፣ ኢራ ኤንድ ኤዮን ይላል። ይሄ ጂኦሎጂካል ታይም ስኬል እንግዲህ ሜጀር የሚያደርገው ጊዜ በምንድን ምን ላይ ነው ዲፔንድ ሆኖ ነው? አራት የሆነ ዩኒቶች ላይ ነው ማለት ነው። እነዛስ ኢፖች ላይ ኢፖች እንግዲህ ምንድነች? ከጂኦሎጂካል ታይም ስኬል ላይ ትንሿ ምንድነች? ኢፖች ተብላ ትጠራለች ማለት ነው። ከዛ ፔሪድ አለ፣ ከዛ ኢራ አለ፣ ከዛ ትልቁ ደግሞ ዘ ላርጀስት ዋን ኦፍ ጂኦሎጂካል ታይም ስኬል ምንድነው? ኢዮን ነው ማለት ነው። ቅድሜ እንዳልኳቸው እንግዲህ ኢፖች ኢዝ ዘ ስሞለስት ዩኒት ኦፍ ታይም ኦን ስኬል ይላል። ኦፖዚት ኦፍ ዚስ ደግሞ ምንድነው? ዘ ላርጀስት ዋን which one? ኢዮን ነው ማለት ነው። እንግዲህ የተለያዩ ጂኦሎጂካል ታይም ስኬሎች አሉ። ፔሪድ አለ። ፔሪድ ስንል እንግዲህ ኢራና ፔሪድ ይለያያል። ራሳቸው እነዚህ ኢሮች ራሱ ወደ ፔሪድ ይከፋፈላሉ ማለት ነው። ለምሳሌ ሲኖዚክ ኢራ ብለን የምንጠራው ወደ ምን ፔሪድ ይከፋፈላል? ወደ ኳተራሪ እና ትሪሸሪ ተብሎ አለ። ሁለት ቦታ ዲቫይድ ይሆናል ማለት ነው። ፔሪድ ሁለት አለው። ሜሶዞይክ ኢራ ደግሞ ክራታሸስ ፔሪድ፣ ጁራሲክ ፔሪድ፣ ትራሲክ ፔሪድ ብለን እናያለን እያንዳንዱን። ፓሎዞይክ ኢራም ወደ 6 የሚሆኑ ይከፋፈላል ማለት ነው። ፓሎዞይክ ኢራ ብለን የምንጠራው ማለት ነው። ለምሳሌ የሚጀምረው ፕሪሚያን ይባላል፣ ዲቮኒያን፣ ኦርዶቪሺያን፣ ካምባሪያ ተብሎ እነዚህ እያንዳንዱ ምን ተፈጠረበት ምኑ ነገር እናያለን ማለት ነው። ሌላኛው ምንድን ነው? ኤጅ ዴቲንግ ቴክኒክ ይስላል። there are two techniques of knowing the age of rock ይስላል። ሁለት አይነት ቴክኒኮች ወር ሜተድ አለ ማለት ነው። ምን ለማወቅ? the age of rock ለማወቅ ማለት ነው። እነዛስ ሪላቲቭ እና አብሶሉት ኤጅ ዴቲንግ ተብሎ ይጠራሉ። ሪላቲቭ ዴቲንግ ማለት ምን ማለት ነው? uses geological evidence to assign comparative age of fossils ይላል። ይሄኛው ከስሙ እንደምንረዳው ከሆነ እንግዲህ ሪላቲቭ ዴቲንግ ማለት አንጻራዊ ነው ማለት ነው። ለምሳሌ ስለ አንድ ፎሲል ኤጅ ለመናገር ምንድነው? ኮምፔር በማነጻጸር ነው ማለት ነው። ምን ማለት ነው? ለምሳሌ ኤ የሚባልና ኤጅ ኤ ፎሲል የሚባልና ቢ ፎሲል የሚባል አለ። ይሄኛው ፎሲል ከላይ እንደምታዩት ከላይ ይገኛል አይደለ? ከላይ ስለሚገኝ ምን ብሎ ያስባል? ይሄኛው ያንግ ነው ብሎ ያስባል ማለት ነው። ወይም ደግሞ ሪሰንት ፎሲል ማለት ኤ ነው ይሄኛው ነው ብሎ ያስባል። ምክንያቱም የሚገኘው ከላይ ስለሆነ ከስር ያለው ምንድነው? ከላይ ይሄኛው ከላይ ያለው ምንድነው? አሁን ላይ ነው የተፈጠረው ብሎ ያስባል ማለት ነው። ነገር ግን ከስር ያለው ፎሲል ደግሞ ቢ ፎሲል ተብሎ የሚጠራ ምንድነው? ኦልደስት ፎሲል ነው ብሎ ያስባል ማለት ነው። ሮክም ከሆነ አለትም ከሆነ እንግዲህ እንደዛ ነው ማለት ነው። ከላይ የሚገኘው ምንድነው? ያንግ ነው ብሎ ያስባል ማለት ነው። ይሄ በዛ አንፃር ነው የሚያየው ማለት ነው። ሪላቲቭ ኤጅ ዴቲንግ ብለን የምንጠራው ማለት ነው። ነገር ግን አብሶሉት ዴቲንግ ተብሎ የሚጠራ ደግሞ አለ። ደግሞ ኤግዛክት ኑሜሪካል ዴቲንግ የሚነግረን ማለት ነው። ይሄ ቁጥር ንክ ነው ማለት ነው። ምክንያቱም ዴቲንግ አክቹዋል ዴት ነው የሚነግረን ማለት ነው። sometimes called numerical date ተብሎ ይጠራል። ኑሜሪካል ወይ ቁጥር ንክ ነው ማለት ነው። to give rocks an actual date or date range in number of years ማለት ነው። ምንድን ኤግዛክት የሆነ ይርን ይነግራል ማለት ነው። ዓመተ ምህረት ይነግራል። ይሄ ነገር ለምሳሌ አንድ ፎቶ የተፈጠረው በዚህ ጊዜ ነው ብሎ ማለት ነው። ኦልሶ ነው ሰዓት ራዲዮ ሜትሪክ ቴክኒክ ተብሎ ይጠራል ማለት ነው። that was developed with the discovery of radioactivity in 1896 ይላል።
ይሄ የተፈጠረው እንግዲህ ራዲዮ ቴክኒክ ተብሎ የሚጠራው ምንድነው? ራዲዮ ዲስከቨሪ ከተደረገ በኋላ ወይም ራዲዮ አክቲቪቲ ዲስከቨሪ ከተደረገ በኋላ ዲቨሎፕ የተደረገ ነው ማለት ነው። ሶ ይሄኛው አብሶሉት ዴቲንግ ብለን የምንጠራው ምንድነው? ኑሜሪካል ነው ማለት ነው፣ ቁጥር ንክ ነው ማለት ነው። ነገር ግን ሪላቲቭ ስንል ደግሞ ምንድነው? ቲል አዝ ዘ ኤጅ ኦፍ ሮክ ኤ ኮምፔር ቱ ዋት ሮክ ቢ ማለት ነው። ሮክ ኤን ከሮክ ቢን ኮምፔር በማድረግ ነው ማለት ነው የሚነግር ማለት ነው። ይሄኛው ሮክ ኤ ከሮክ ቢ ይበልጣል ያንግ ነው ማለት ይበልጣል ሊልም ይችላል፣ ችግር የለውም ሳይዙ። ነገር ግን ምንድነው ይሄኛው ሪሰንት ነው ብሎ ያስባል። ይሄ ሪሰንት ነው፣ ቢ ደግሞ ኦልድስት ነው ብሎ ያስባል። ምክንያቱም የሚገኘው ከላይ ስለሆነ ነው ምናምን ብሎ የሚነግረን ነው ማለት ነው። ከዚያ አንግል ነው ማለት ነው። አቦት ፎስሊም ሊሆን ይችላል፣ ሮክም ሊሆን ይችላል። ዴቲንጉን የሚነግረን ማለት ኤጅ ዴቲንግ ነው የሚነግረን። ነገር ግን ኑሜሪካል ስንል ደግሞ ምንድነው? ቴል አስ ዘ ኤጅ ኦፍ ሮክ ኤ ኢን ዘ ኤክስ ነምበር ኦፍ ይርስ ማለት ነው። ኤግዛክት ዓመተ ምህረቱን ይነግራል ማለት ነው። ይሄ ነገር የተፈጠረው በዚህ ዓመተ ምህረት ከ2 ሚሊዮን በፊት የተፈጠረው ብሎ የሚነግረን። ይሄኛው ፎስል ከተወሰነ ከ10 ሚሊዮን በፊት ነው የተፈጠረው እንጂ ይሄኛው ከላይ ስላለ ምናምን ብሎ አይደለም ማለት ነው። እሱኛው ሪላቲቭ ተብሎ ይጠራል። ይሄኛው ደግሞ ኤግዛክቱ የሚነግረን ደግሞ አብሶሉት ኤጅ ዴቲንግ ተብሎ እንጠራለን ማለት ነው። ወደ ዋነኛው ቶፒክ ስንመጣ እንግዲህ ጂኦሎጂካል ፕሮሰስ እንደ ሪዛልቲንግ ላንድ ፎርም ኦፍ ኢትዮጵያ እንደተሆነ ይላል። የተለያዩ ጂኦሎጂካል ፕሮሰሶች አሉ እና በኢትዮጵያ እና በሆርነ አፍሪካ መልክዓ ምድር አቀማመጥ ምን ይመስላል፣ ምን አይነት ሪዛልት አመጣ፣ ይሄ ጂኦሎጂካል ፕሮሰስ ተብሎ የሚጠራ ምን አይነት ተጽዕኖ አመጣ የሚለው ነገር እናያለን ማለት ነው። ሲንስ ዘ ታይም ኦፍ ዘ ኤርት አፒርድ እንግዲህ መሬት ከተፈጠረች በኋላ መሬት የተፈጠረችው እንግዲህ ቅድም እንዳልኳቸው ከ4.5 ቢሊዮን ይርስ ኤጎ እንደሆነ ነግራቸዋለሁ እና 4 የሆነ ሜጀር የሆነ ኢሮች እንዳሉ አይተን ነበረ ማለት ነው። እነዚህ ኢራዎች ምንድን ናቸው የሚሉ ነገር ስናይ እንግዲህ መጀመሪያው ምንድነው? ፕሪካምብሪያን ኢራ ማለት ነው። ይህም ደግሞ ኦልደስት ኢራ ተብሎ የሚጠራው እንግዲህ ምንድነው? ፕሪካምብሪያን ኢራ ነው ማለት ነው። ምንም ህይወት ያለው ነገር ያልተፈጠረበት ኢራ ተብሎ ይጠራል ማለት ነው። ይሄ ደግሞ የሚይዘው ምንድነው? ትልቁን ጊዜ የሚይዘው እንግዲህ ይሄንን ነው ማለት ነው። ከ4.5 ቢሊዮን እስከ 600 ሚሊዮን ይርስ የሚይዝልን ማለት ነው ይሄኛው። ይሄ ምን ተብሎ ይጠራል? ዘ ሎንግስት ኢራ ተብሎ የሚጠራል ማለት ነው። ሁለተኛው ደግሞ ፓሎጂክ ኢራ ነው ማለት ነው። ይሄኛው ደግሞ ምንድነው? ከ600 እስከ 225 ሚሊዮን ይርስ ኤጎ በፊት ያለው ነው ማለት ነው። ይሄኛው ሰከንድ ኦልደስት ኢራ ተብሎ ይጠራል ማለት ነው። ፓሎጂክ ኢራ ብለን የምንጠራው ማለት ነው። አፍተር ዋት ፕሪካምብሪያን ኢራ የሚገኝ ኢራ ምን ተብሎ ይጠራል? ፓሎጂክ ኢራ ወይም ደግሞ ዘ አሸንት ላይፍ ፎር ዘ ፈርስት ታይም ህይወት ያለው ነገር የተፈጠረበት ኢራ ነው ማለት ነው። ሶስተኛ ደግሞ ምንድነው? ሚድል ሜሶዞይክ ኢራ ወይ ደግሞ ሚድል ኢራ ብለን እንጠራለን ማለት ነው። ይሄ ሜሶዞይክ ኢራ ብለን የምንጠራው ደግሞ ምንድነው? ማዕከለኛ ኢራ ተብሎ ይጠራል ማለት ነው። በመጨረሻው ደግሞ ሲኖዞይክ ኢራ ነው ወይ ደግሞ ሪሰንት ኢራ ተብሎ የሚጠራ ነው ማለት ነው። እያንዳንዱን እናያለን። ምንድነው? ፕሪካምብሪያን ኢራ ማለት እንደ ሜጀር ጂኦሎጂካል ፕሮሰስ የሚይዘው እንግዲህ ከ4.5 ቢሊዮን እስከ 600 ሚሊዮን ይርስ ኤጎ ያለ ነው ማለት ነው። የኢራ ኢትስ ዋት ዘ ኦልደስት ኤንድ ዘ ሎንግስት ጂኦሎጂካል ኢራ ይላል። እንግዲህ ምንድነው? ዘ ኦልደስት ኢራ ኤንድ ዘ ሎንግስት ጂኦሎጂካል ኢራ ነው። ከኢራዎች ውስጥ እንግዲህ ይሄኛው ምንድነው? በጣም ኦልደስት ጥንታዊና በጣም ትልቁን ጊዜ የሚይዝ ነው ማለት ነው። ስፔሻሊ ከቨር የሚያደርገው 5/6 ወይ ደግሞ 83% የሚይዝ ነው ማለት ነው። የኤርትን ጂኦሎጂካል ታይም ስኬል ማለት ነው። ይሄ ኢራ ምን ተብሎ ይጠራል? በነገራችን ላይ ኢራ ኦፍ ዳርክነስ ተብሎ ይጠራል ማለት ነው። ዋይ ዱቱ ኢዝ ሪሞትነስ ኢን ታይም። አንደኛ በጣም ሰፊ የሆነ ጊዜን ይይዛል። ሁለተኛ ደግሞ ምንድነው? ዘ አብሰንስ ኦፍ ዌል ፕሪዘርቭድ ፎሲልስ ምንም ስለዚህ ጊዜ በዚህ ጊዜ የሆነ ህይወት ያለው ነገር ወይም ደግሞ ስለ ቅሪተ አካል የሚታወቅ ነገር የለም። ወይም ደግሞ አወር ናውሌጅ ኦፍ ዘ ኢቨንት ኦፍ ዘ ኢራ ኢዝ ዋት ሊሚትድ ነው። ስለዚህ ኢራ ስለ ፕሪካምብሪያን ኢራ ምንም የምናውቀው ነገር የለም። ወይ ማለት የምናውቀው ነገር አለ፣ ነገር ግን ምንድነው እውቀታችን በዚህ ኢራ ለተፈጠሩት ነገሮች ምንም ብዙም አናውቅም ማለት ነው። ኦኬ ዘ ሜጀር ጂኦሎጂካል ኢቨንት ኦፍ ዘ ፕሪካምብሪያን ለምሳሌ እንግዲህ ምን አይነት ነገሮች ተፈጥሯል በዚህ ኢራ ከተባለ የመጀመሪያውም እና የሚታወቀው ምንድነው? ኦሮጂነስ ነው ወይም ደግሞ ማውንቴን የተፈጠረበት ጊዜ ማለት ነው። ኦሮጂነስ ማለት ማውንቴን ፎርሚንግ ፕሮሰስ ወይም ደግሞ ማውንቴን የሚፈጠርበት ፕሮሰስ ማለት ነው፣ ሂደት ማለት ነው። ያ ፎልዲንግ ይችላል፣ የመሬት መታጠፍ ሊሆን ይችላል፣ መሬት መሰንጠቅ ሊሆን ይችላል። ብቻ ምንድነው ኦሮጂነስ የተገኘበት ኢራ ነበር ማለት ነው። ሌላው ደግሞ ምንድነው? በዚህ ኢራ ውስጥ በፕሪካምብሪያን ኢራ ውስጥ ምንድነው? ኢንትሩሲቭ ኢግነስ አክቲቪቲ ኦር ቮልካኒዝም ተብሎ ይጠራል። ቮልካኒዝም የተገኘበት ነው። ባይዘው ኦን ዘ ቶፕ ኦፍ ኦሮጂኒክ ፕሮሰስ ቮልካኒክ ኢራፕሽን ኦር ላቫ ፍሎ ዋዝ ኮመን ጂኦሎጂካል ፕሮሰስ ይላል።
በዚህ ጊዜ እንግዲህ ምንድነው ቮልካኒክ እንግዲህ ታውቃላችሁ ኢራፕሽን ቮልካኒክ ኢራፕሽን ማለት ወይም ደግሞ ላቫ ፍሎ ማለት የቀለጠው አለት መሬት ላይ ሲፈስ ማለት ነው። በዚህ ጊዜ የተገኘበት ኢራ ነበረ ማለት ነው። ሶስተኛ ደግሞ ይሄ እንኳን ተገኘም አይባልም ሎንግ ፔሪድ ኦፍ ዲዩሬሽን ኢንፎርሜሽን ኦፍ ኒር ሌቨል ኦር ፕሌንት ሮክ ሰርቪስስ ቢትዊን ኦሮጂኒክ ፔሪድ ኤንድ ላስት ኦሮጂን ይላል። ይሄ በዚህ ጊዜ የተገኘም አይመስለኝም ማለት አልተገኘም ማለት ይቻላል። ነገር ግን ወይም ደግሞ ኢንድ ኦፍ ዚስ ፓርት ነው የተገኘው ማለት ነው። ወይም ደግሞ የታየው እንጂ በዚህ ኢራ በዚህ ፕሪካምብሪያን ኢራ ላይ ተከሰተ ተብሎ አይታሰብም። ምክንያቱም ይሄ ፔኒፕላኔሽን ውስጥ እናያለን በሁለተኛው ላይ ፓሎዚክ ኢራ ላይ የተከሰተው ማለት ነው። ሶ እናንተ ማወቅ አለባችሁ በዚህ ጊዜ የተከሰተው ምንድነው ብትባሉ ምንድነው መጀመሪያው ምንድነው ኦሪጂኒክ የሚለው ነገር ማወቅ አለባችሁ ማለት ነው። This leveled surface was later in the Mesozoic or Siluric era covered by younger rock formation and therefore the most part of Ethiopia. Rock belonging to this era are found beneath all the other rocks forming the basement rock ይላል። ሌላ በዚህ ጊዜ የተፈጠረው ምንድነው ማለት አለት ነበረ በፕሪካምብሪያን ኢራ ቤዝመንት ሮክ ተብሎ የሚጠራ በኢትዮጵያም እንደተገኘ ያወራል ማለት ነው። The formation of basement rock ለምሳሌ the most part of Ethiopia rock belong to this era formed foundation of all other rocks and called the basement complex rocks ይላል። ፎርሜሽን ኦፍ ቤዝመንት ሮክስ እንግዲህ በአብዛኛው በኢትዮጵያ ፓርት ላይ እንደተገኘ የምነግረን ነው ማለት ነው። እና ለሌሎቹ ፎርሜሽንም ደግሞ ይሄ ምክንያት ነው ማለት ነው። Since they had been subject to pressure and heat from overlying way and earth movement, folding or ridges and intrusive igneous activity, the original rock, both sedimentary rock. The same process allowed mineralization and crystallization rocks are also collectively described as the crystalline rocks ይላል። ሌላ ደግሞ እዚህ ጋር ማየት ያለባቸው ምንድን ነው በዚህ ኢራ ፕሪካምብሪያን ኢራ ላይ የተፈጠረው ነገር ምንድን ነው ክሪስታላይን ሮክ ወይም ደግሞ የክሪስታላይን መስታወት የሚመስል አለት እንደተፈጠረ በዚህ ኢራ ታይቷላችሁ ማለት ነው። ፕሪካምብሪያን ኢራ rocks have been overlain by recent rock formation but found exposed as the falling place። ይሄ የሚያወራው በነገራችን ላይ ይሄ ፕሪካምብሪያን ኢራ ብለን የምንጠራው አሁን ቅርብ በተፈጠሩት ሮኮች ተሸፍኗል ወይም ደግሞ ከቨር ተደርጓል ማለት ወይም ከስር ስለሚገኝ እሱ ከስር ስላለ ተሸፍኗል ያለ ነው ማለት ነው። የት አካባቢ ተገኘ ባይዘው ኖርዘርን ፓርት ለምሳሌ ዌስተርን ሎላንድ ኖርዘርን ሴንትራል ትግራይ እንደተገኘ ያወራል። ዌስተርን ኢትዮጵያ ላይ ጋምቤላ አካባቢ ቤኒሻንጉል ጉሙዝ መተከል እንደ አሶሳ ዌስተርን ጎጃም ዌስተርን ወለጋ ኢሉባቦር አባይ ኮርች ሶዘር ፓርት ደግሞ ጉጂ ሶዘርን ኦሞ ፓርት ኦፍ ሶዘር ባሌ እንደ ቦረና ኢስተርን ፓርት ደግሞ ከሐረርጌና ኢስተርን ሐረርጌ ላይ ይሄኛው ፕሪካምብሪያን ኢራ የተለያዩ አለቶች የተለያየ ሮኮች እንደተፈጠሩበት ነው ማለት ነው። ሁለተኛ ደግሞ ፓሎዚክ ኢራ ብለን እንጠራለን ማለት ነው። ከ600 ሚሊዮን እስከ 225 ሚሊዮን ይርስ ኤጎ ያለው ማለት ነው። ይሄ ኢራ ላስት ፎር አባውት 375 ሚሊዮን ይርስ ይላል። ይሄ እንግዲህ ቆየው ወይ ነው ላስት ከሂደቱ ማለት ነው። ርዝማቱ ዱሬሽኑ ስንት ነው? 375 ነው ማለት ነው። ይሄ ካራክተራይዝድ የሚሆነው እንግዲህ ቅድም እንደነገርኩት ዲዩሬሽን እና ፔኒፕላኔሽን የተፈጠረበት ጊዜ ነበር ማለት ነው። ማለት ሆሪዞንታል እና ቨርቲካሊ ሙቭመንት የተፈጠሩበት ማለት ነው። ሆሪዞንታሊ ምንድነው ይሄኛው ማለት ነው። ቨርቲካሊ ደግሞ እንደዚህ እና የተፈጠሩበት ጊዜ ነበረ ማለት ነው። ኦኬ ማለት ዲዩሬሽን እና ፔኒፕላኔሽን በዚህ ጊዜ ነው ፓሎዚክ ኢራ ላይ ነው እንጂ የተፈጠረው በፕሪካምብሪያን ኢራ የለም ማለት ይቻላል በነገራችን ላይ። As a result of prolonged denudation, the huge and gigantic mountain ranges of the Precambrian were reduced to the peneplain or leveled surface ይላል። denudation እና ፕሪፕሬሽን ማለት ምንድን ነው? በዚህ ምክንያት በዚህ ኢራ ስለተፈጠረ መሬት ወደ ትንሽ ወይም ደግሞ ለወርድ ወይ ከከፍታ ቦታ ወደ አነስ ወይም ደግሞ ለምሳሌ ትናንሽ የሆኑ ተራሮች አሉ። እነሱ ወደ ትናንሽ ተራራ በሚቀየሩበት ጊዜ ማለት ነው። ወይም ደግሞ አንድ ተራራ ወይም ደግሞ ለጥ ወደ አለ መሬት ሲቀየር ማለት ነው። as a result undulating plain which with the same residual feature ኢንሰልበርግስ are and there were formed ይላል። ኢንሰልበርግስ ቅድም የነገርኳችሁ እንግዲህ ምንድነው ተራራ ማውንቴኖች ወደ ትናንሽ ተራሮች የተቀየሩበት ጊዜ ነበር በዚህ ኢራ ማለት ነው። The sediments of the era were transported southward and eastward from the continental in Africa and the Mediterranean deposit respectively ይላል። በዚህ ኢራ ምንድነው ሌላ ነገር የተፈጠረ ምንድነው የተለያዩ ሰድመንቶች አሉ። ይሄ ሰድመንቶች ደግሞ ትራንስፖርትድ የሆኑበት ጊዜ ነበር ማለት ከየት ከሳውዝ ወደ ኢስት ዋርድ ማለት ነው።
ሌላኛው ኢረ ደግሞ ምንድነው? በዚህ ባይዘው እዚህ ጋር ኢረ ላይ ሌላ የተፈጠረ ነገር ምንድነው? እዚህ ጋር ያስቀመጠው ኮል የተፈጠረበት ኢረ ነው ማለት ነው። ፓራዶክስ ኢረ ብለን የምንጠራው ማለት ነው።